እንዲህ ብዬ የመጣበት ጉዳይ የለም። የኔን ክብር ሚነኩ ከሆነ የኔን ነገር የሆነ እኔ ባልሆንኩበት ብቻ። ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? ቡቡዬ ዛሬ ስለ እህቶቹ ምስጋና አቅርቧል። እግዚአብሔር ይጠብቅልን። እኛም መልካም ነገር እንዲመጣ ነው በመካከላችሁ የምንፈልገው። ጠላቶቻችሁን እንዲያርቅላችሁ መልካም ምኞታችን ነው ማለት ነው። ውድ ቤተሰቦቻችንም እንግዲህ የራሳቸውን ሀሳብ አስተያየት ሰጥታችኋል። ምክንያቱም ብሩክ ከዳኒ ጋር መደባደብ ወይም ደግሞ መጣላት አይጠበቅበትም በሀይሚ የተነሳ። ለምን ሀይሚ እንደሆነች ብሩክ ጋር ከዳኒ ጋር ምንም አይነት ነገር ሊኖራትም አይችልምም አይኖራትም። ለምንስ ይጣላል? በቃ የተፈጠረውን ነገር ንቆ መተው ነው። በክብሩ አይደራደርም ብሩክ እናውቃለን። ስሙን ብቻ ንጹህ ያድርግለት። ከዛ በኋላ እኛ ምንም የምንፈልገው ነገር የለም። የኛ ክርክር ይሄ ነው። ቤተሰብ ለምንድነው ሞራል የምትሰጡት? ለምንድነው በልበል የምትሉት? ልጁ ሸቤ ሊገባ ነው ወይ እያላችሁ ኮመንት ላይ ጽፋችሁ ነበረ ቤተሰቦች። ሸቤ እንዲገባ ሳይሆን ሸቤ ቢገባ ብሩክ የሰራው ነገር ፕራንክ ነው። ዳኒ እየሰራ ያለው ነገር ደግሞ አሽሙር ነው። ስለዚህ ህጉ ሁለቱም ነው የሚቀጣው እንጂ ብሩክን ብቻ አይደለም የሚቀጣው። ሲቀጥል ደግሞ ዳኒ ጠበቃ ተቀጥሮለታል። ጠበቃ አለው ለምትሉት እኛም ለብሩክ አናንስም። የምር በጠበቃ ዙሪያ ከሆነ ለብሩክ አናንስም። ይጀምረው እስኪ ያስገባው እናያለን። ከዛ በኋላ የሚሆነውን የሚፈጠረውን ነገር እናያለን። እውነት በጣም የሚያኮሩ እህቶች ነው ያሉት ብራ እግዚአብሔር ነው የምላችሁ። ስለዚህ ዳኒ ጠበቃ ስላለው ቡርኬን ሸቤ ጨምረዋል ተብሎ ተፈርቶ የሚቀር ነገር የለም። ስሙን ነጻ ማድረግ አለበት። ይሄ አንድና አንድ እውነት ስላለው ነው እንጂ እውነት ብሩኬ የሆነ ነገር ቢኖረው ኖሮ ከዚህ ልጅ ጋር በእርግጠኝነት ሚዲያ ላይ እዛ ሁሉ ጓደኞቹ ፊት ያየኸውን ነገር አሳየኝ ብሎ እንደዛ ሊከራከር አይችልም። ለሀይሚ ምን እንዳሳያት አይታወቅም። እንግዲህ ሀይሚ እንድታምንለት ምን እንደሆነ አቀናብሮ አሳይቷት ይሆናል። ሀይሚ ደግሞ ንዴት ላይ ስለሆነች አምናው ሊሆን ይችላል በዛ ሰዓት። ብሩኬ ደግሞ መሀይም አይደለሁም። በዚህ በሰለጠነ ጊዜ የተቀናበረ ፎቶ የተቀናበረ ቪዲዮ ከሆነ አንላቀቅም። አሳየኝ እያለው ነው። ዳኒ ደግሞ ቄልንጦ ስትገባ አሳይሃለሁ የዛን ጊዜ ብሎ ሲፎክር ነበረ። ዛሬ በጓደኞቹ ተከቦ ያው ዘሎ እንዳያንቀውና አንገቱን ይዞ እንዳይጎትተው በጓደኞቹ ተከቦ ቤት ውስጥ ያው አይታችኋል እንዴት እንዳለፈ ቪዲዮ ማለት ነው። ውድ ቤተሰቦች እና ብዙዎቻችሁ ተው በልበላ ትበሉት። ነገሩን መፍረድ አለበት። ግን ብሩኬ መጣላት መደባደብ አይጠበቅበትም ካሁን በኋላ። ምክንያቱም በቃ ያሳያለ ያለውን ነገር እውነታውን ሚዲያው ላይ ብቻ ይፋ እንዲያደርግልህ እሱን ብቻ ጠይቀው። ከዛ ውጪ እሱ ላንተ ሀይሚ አንጅን ብዬ ነው እያለ ላንተ ሀይሚ ደካማ ጎንህ እንደሆነ ስላወቀ በሀይሚ በኩል ሊጠቀምበት ስለፈለገ ነው ብሩክ። ስለዚህ አንድና አንድ መባነን አለብክ ብዬ ነው ማስበው። ከዛ ውጪ እኛ ምንም ያልነው ነገር የለም። ለምንድነው የምታበረታቱት ማለት በልበል የምትሉት ብላችሁና በልበል ሳይሆን ያልነው አንደኛ ለእውነት ስለቆመ ነው። እውነት ስለቆመ ለእውነት ስለሆነ ማንነቱን ስሙን ይፋ ማድረግ አለበት። ለዛ ነው። ሁለተኛ ነገር ደግሞ ምንም አይነት ነገር በዚህ በአሁኑ ርዕስ ላይ ምንም አይነት ነገር የተረጋገጠ እውነተኛ ነገር ስለሌለ ለዛ ነው እኛ ብሩኬን እያየነው ነው ያደገው። በተለይ በዚህ 2016 ጀምሮ እስከ 2017 ነው በቃ ብሩክ እንደዚህ ጅስሙ ትልቅ ሆኖ ምናምን ያየ ነው። ከዛ በፊት ያለው ታውቁታላችሁ እንዴት እንደሆነ አስተዳደጉ ታውቁታላችሁ። እንግዲህ ብዙ ቦታ ከነዊና ጋር ቤተክርስቲያን ገና በልጅነቱ ሆኖ ነው እኛ የምናውቀው። ይኸው እኛም ጥርሳችንን አስነቀልን አረብ ሀገር፣ እሱም ይኸው አደገ። ስለዚህ ዛሬ ደግሞ ከሀይሚ ጋር 1 አመት ሙሉ አብሮ ሲሰሩ ቆይተዋል። 1 አመት ሙሉ ግን ለኛ ያስተማረን ፍቅርን፣ እንክብካቤን፣ እናትነት ምን እንደሆነ፣ ለሴት ልጅ እንክብካቤ ምን እንደሆነ፣ ሴት ልጅ እንዴት ተደርጋ ተበረታታ ጥሩ ደረጃ መድረስ እንዳለባት፣ ስደት ላይ ሆነን ምን አይነት ነገር እንደሚደርስብን ይሄን ነው ሲያስተምረን የነበረው።
ብሩክ ማለት ነው በማንኛውም አጋጣሚ ባገኘው አጋጣሚ መግቢያ ላይ ብዙ ጊዜ ይሄን ነገር ነው የሚያስተላልፍልን። እኛም ደግሞ የወንድማችንን ምክር እየሰማን ይኸው እስካሁን ድረስ አረብ ሀገሩን አስቆጥረነዋል። ስለዚህ አሁን ደግሞ እኛ አሁን እነሱ ይዘዋቸው የመጡትን ሁሉ ቲክቶክ ላይ እናውቃቸዋለን፣ ግን በዩቲዩብ እንዳለው እኔ አሁን ዳኒ አላውቅም ነበረ። ሁሉም ረሙ ብቻ ነው ዩቲዩብ እንዳለው የማውቀው። ከዛ ሌሎቹን ግን አላውቅም ቻናላቸውን በሚገርመው ሁኔታ ማለት ነው። እና ዩቲዩብ ያው ከአንዱ አንዱ ተገናኝታችሁ ስትሰሩ ነው ሰብስክራይቡ የሚጨምረው እይታው የሚጨምረው፣ እንደዛ ነው። ስለዚህ ብሩክን ከሆነ ሰው ጋር ስታዩት ማንጓጠጥ ከሆነ ሀይሚንም ከሆነ ሰው ጋር ስታዩት ማንጓጠጥ ሳይሆን ሰላማዊ በሆነ መንገድ መልካም ስራ ሰርተው ራሳቸውን እንዲቀይሩ። በዛ ላይ አሁን ላይ ኢትዮጵያ ላይ ያሉበት ሁኔታ ታውቃላችሁ። እንደገና ደግሞ እነሱ ሰሞኑን ቡታጅራ ላይ 1 ወር ሲቆዩ ሰርግ ነበሩ፣ ወጭ እንጂ ቪዲዮ አልሰሩም። አሁን ላይ ደግሞ ወጥረው መስራት አለባቸው። የዚህ አይዲያ ምን እንደሆነ ባይታወቅም እኛ እስከ መጨረሻው ድረስ በአንድ ሆነን መከታተል ነው። የሚናገሩት ነገር የሚያወሩት ነገር ሊያናድደን ልንናገር እንችላለን። ግን ደግሞ እነሱ ነገ ይቅርታ ብለው ታርቀው ሲመጡ እኛም ይቅርታ ብለናቸው እንቀላቀላለን። በተቻለ መጠን ግን መጥፎ ነገር ላለመናገር መሞከር መጣር አለብን። እኔ እንደዛ ብዬ አስባለሁ ውድ ቤተሰቦቼ። እና ብዙዎቻችሁ ለምን ብሩኬ በዚህ ልክ እንዴት በቃ ለምን ይመተዋል የምትሉ አላችሁ። ምክንያቱም ለብሩክ አስባችሁለት እንዳያሳስተው ዳኒ ሊያሳስተው ነው የፈለገው እንጂ ምንም የሚፈልገው ነገር የለም ከብሩኬ ብላችሁታል። አይ ሀይሚን ነው የፈለገ የመሰለው። ብሩክ ደግሞ ያኔ በቃ ነገሮችን ቀስቀስ ብለህ ለማብረድ መሞከር መቻል አለብህ። ሀይሚን ትፈልጋታለህ አትበል። እንደዛ ካልክማ ተፈላጊነቴን እያስማማልኝ ነው ብላ ሀይሚ ራሷ መልሳ ታጠምዳለች። ስለዚህ ሀይሚን ፈልጋት ነው ወይ አትበል። በቃ የፈለገውን ነገር እሱ ፈልጓል፣ አውቃል። ባወቅከው መንገድ መሄድ ነው እንጂ እንደዛማ ፈልጋት ስትል ሀይሚ ሌላ ነገር ነው መጠመዝስልክ። ስለዚህ መጠንቀቅ አለብክ። ለምን እንዲህ አለኝ እንዴት እንዲህ ሊለኝ ቻለ ብላ ሌላ ነገር ውስጥ ታሪክ ውስጥ ነው የምትገቡት። እና እንደዛ ባትል በጣም ጥሩ ነው ብዬ አስባለሁ። ቡቡዬ ከሰው ጋር ባትጣላ ጥሩ ነው ብዬ አስባለሁኝ። በቃ ኖርማሊ እንደ በፊቱ ስራችሁን ስሩ። እናንተ ከተግባባችሁ ሁሉም ነገር ይቀላል። ቤተሰቦቻችሁም ሰላም ይሆናሉ ብዬ አስባለሁ። ውድ ቤተሰቦቼ እኛ በመጥፎ ነገር አስበን አይደለም። አንደኛ ነገር እየተፈጠረ ያለው ነገር እስካሁን ድረስ ሰላም ነው። ግን ወደ ህግ አካል ከመሄድ በመጀመሪያ ራስን ንጹህ አድርጎ ነው ወደ ህግ አካል የሚኬደው። ራስ ንጹህ ሳይሆን ወደ ህግ አካል ቢኬድ ምን ጥቅም አለው? ምንም ጥቅም የለውም። ስለዚህ ዳኒም ጥፋት አለበት። የብሩክ ብቻ አይደለም ጥፋቱ። የብሩክ ደግሞ ፕራንክ ነው። ፕራንኩን ይቅርታ ጠይቋል። 100,000 ጊዜ መለፍለፍ ማስረዳት አይጠበቅብን ውድ ቤተሰቦቻችን። እና እኛ እያበረታታ ነው እሱን እንዲመታው እያበረታታን ሳይሆን በቃ አለ አይደለ ያለው ሁኔታ እውነት ላይ እንዴት በቃ ስሙን ማስከበር እንዳለበት ያንን ነገር ነው የተማርነው የተረዳነው። እናም ደግሞ ማስከበርም አለበት። ለእውነት ለመናገር ከሆነ በውሸት ሚዲያ ላይ ስማችሁ ሲጠፋ ዝም ካላችሁ በቃ እዛ ቦታ ላይ አላችሁበት። ግን እንደዚህ ተጋፍጣችሁ እስከ ጥግ ድረስ ተፋልማችሁ እውነታውን ካወጣችሁ ስማችሁ ሁልጊዜም ንጹህ ነው። ስለዚህ ብሩክን በዚህ ጉዳይ አትደባደብ፣ ተው ግን አትበሉት። ዳኒን ተውት አትበሉ። ድብድቡ ይቅር፣ ግን በሌላ በንግግር መልክ ስሙን ማጽዳት አለበት ብሩክ። ስለዚህ ውድ ቤተሰቦቼ ያልተረዳችሁት መረዳት መቻል ሞክሩ። እናመሰግናለን። መልካም ምሽት። ቻው።